የመልእክተኛው የልጅ እናት ማን ናት? መልእክተኛው ከቲክቶከሯ ጋር ያለው ግንኙነትስ ምንድነው? ከቀን ሰራተኝነት እስከ ከፍተኛ የእግር ኳስ ተጫዋችነት ያለው ህይወቱስ ምን ይመስላል? በሌላ በኩል ደግሞ ዘቢባ ግርማ በዛሬው ዕለት ሆስፒታል መግባቷን ሰምተናል። ዘቢባ ከሆስፒታል ያለችበትን ሁኔታ ይዘነዋል፣ ታደምጡታላችሁ። እናንተ ብቻ ላይክ እና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁን ጥቂት ዝለቁማ። መልእክተኛው እሁድ ምሽት ፊቱን ይፋ ማድረጉን ተከትሎ ስለ ፍቅር ህይወቱ ሲጠየቅ የሰጠው ምላሽ ማንም ያልጠበቀው ሆኗል። ይህን የመሰለ ትህትና ከደግነትና ከቁመና ጋር የተላበሰ ወጣት ልጅ እንዳለው ነገር ግን ከልጁ እናት ጋር አብሮ እንዳልሆኑ ሲናገር አንዳች የጎደለ ስሜትን በተመልካች ዘንድ ፈጥሯል። አስከትሎም ጥያቄ አጭሯል። ማናት የመልእክተኛው የልጅ እናት? ይህን ጥያቄ ተከትሎ የበጎ አድራጊ ወጣት ስም ከዚች ቲክቶከር ጋር ስሙ ተያይዞ መነሳት ጀመረ። ቲክቶከሯም ልጇን ብቻዋን የምታሳድግ በዘመነኛው አጠራር ሲንግል ማም ናት። ከህዝቡ በፊት የመልእክተኛውን ፊት ታውቀዋለች። አዎ አብረው የታዩባቸው ቦታዎችና ጊዜዎችም አሉ። እንደዚህ ለማለታችን ማስረጃ ያለን። ታዲያ የሁለቱ ጉዳይ ማብቂያው የት ድረስ ነው ካላችሁኝ ጥቂት ስለ መልእክተኛው ያስኩትን መረጃ እያካፈልኳችሁ የሁለቱን ጉዳይ መለስበታለሁ። ስነ ጊዮርጊስ የባህር ዳር ልጅ ነው። ያለ እናትና አባት ያደገ የባህር ዳር ጎዳናን ውሎ እንዳያድርባቸው ፈጣሪ አያቱን አቆየለት። መልእክተኛው በአያቱ እጅ ሲያድግ የአያት ልጅ ቅምጥል እንደሚባለው ተሞላቆ አይደለም። በደከማ አቅማቸው ጎዳናና ችግር እንዳያገኘው የቻሉትን ሁሉ በማድረግ እንጂ። ባህር ዳር ዩኒቨርሲቲ ለአዛውንቷና ለመልእክተኛው ከረሃብ እንዲያመልጡ በቀን አንዴ በልተው ህይወታቸው እንዲቀጥል የሚያስችል እድል ሰጣቸው። አያቱ የዩኒቨርሲቲው ምግባብ ሳይሆኑ በማያፈናፍን ደሞዝ ህይወታቸውን መግፋት ቀጠሉ። መልእክተኛው ያኔ የደረሰ ተማሪ ነበረ። የአያቱ ነገርና የኑሮ ሁኔታ ትምህርቱን እንዲያቋርጥ አደረገው። ነገ የሚባል ተስፋ ሳይሆን ዛሬን በልቶ ማደር ሆነ ጥያቄው። እጁ ላይ የነበረው ብቸኛው አማራጭ ትኩስ የወጣትነት ጉልበት ነበር። እሱን መሸጥ አማራጭ ሳይሆን ግዴታ ነበር። ስነ ጊዮርጊስ ባሬላ ሊሸከም፣ ሲሚንቶ ሊያቦካ፣ ድንጋይ ሊፈልጥ የቀን ሰራተኛ ሆነ። ደግ አሰሪ ካገኘ በቀን 20 ብር ካልሆነም 15 ብር እየተከፈለው ለ2 ዓመታት የቀን ስራን ሰርቷል። ብዙዎች አሁን ላይ ይገረማሉ። ከሚረዳቸው ሰዎች ጋር መኪናውን አቁሞ በላስቲክ አብሮ ሲበላ ሲያዩት ይህ ለካሜራ ወይም ለመታየት ሳይሆን ከከባዱ የአፍላነት ጊዜው ጋር እንደሚገናኝ አላወቁም። አንተ እየበላኸው እኛ ለምደናል። እኔም ለምጃለሁ። እንደዚህ ነው ያደኩት። አውርሰኛው ሽንት ቤት ማጠብ፣ በተባይ ብዛት የተበላሹ ክፍሎችን ማጽዳት፣ ቋጠሮ መሸከም ቢሆን ለሱ አዲሱ አይደሉም። ትርፍራፊዎችን ተሻምቶ መመገብም ያኔ የለመደው የረሃቡ ማስታገሻ ነበረ። አሁን አብዝታ የፈተነችው ህይወት አለመሸነፉን ስታይ ሸብረክ ማለት ጀመረች። የመልእክተኛውም የአያቱም የችግር ህይወት ለመጨረሻ ጊዜ በሩ ተዘጋ። ስነ ጊዮርጊስ በክለብ ደረጃ ጥሩ ደሞዝ የሚከፈለው እግር ኳስ ተጫዋች ሆነ። እሱን አልፋ መረቡን የምትነቀን ኳስን ሊይዝ ጓንቱን አጠለቀ። ሽንት ቤት ያጠቡ እጆቹ፣ ትርፍራፊ የጎረሱ መዳፎቹ፣ ድንጋይ የፈለጡ ክንዶቹ ስራቸው ተምዘግዛጅ ኳስን በአየር ላይ መቅለብ ሆነ። ያኔ ህይወት ተቀየረ። የሆቴል ሼፎች የሰሩትን የሚበላ ከጨዋታ መልስ ባለሙያ ማሳጅ የሚያደርገው አሳዳጊ አያቱን ደርሶ አሳራፊ ባለጥሩ ደሞዝተኛ ሰው ሆነ። ህይወት የሐምሌ ዶፏን አውርዳ ጨርሳ እንደ መስከረም ፀሐይ ለስለስ ያለ የሚሞቅ ጊዜ ለሱም ለአያቱም መስጠት ጀመረች። የአያቱ ደግነት ልቡን ከሚያሞቀው ነገር መሃል እንደሆነ ስነ ጊዮርጊስ ይናገራል። አያቱ ለተቸገሩ የአብነት ተማሪዎች ምግብና ማደሪያ በመስጠት የሚታወቁ ናቸው። መልእክተኛው ይህን እያየ ማደጉ እሱም ውስጥ የደግነት ዘር እንዲዘራ አድርጓል። የመጀመሪያ የደግነት ስራውን ስለጀመረበት አጋጣሚ ሲናገር ወቅቱ የትንሣኤ በዓል ሊከበር 2 ቀናት ቀርተውታል። በቅንጡ ሆቴል ለተቀመጡት የባህር ዳር ከነማ ተጫዋቾች በዓልን ከቤተሰብ ጋር እንዲያሳልፉ እድል ይሰጣቸዋል። ከአዲስ አበባ ባህር ዳር ደርሶ ለመመለስ በያኔው 3000 ብር ያስፈልገዋል። ለ2 ቀን ብቻ ይህን ያህል ገንዘብ ከማወጣ በማለት በዓሉን እዛው ሆቴል ለማሳለፍ ይወስናል። ለትራንስፖርት ያሰበውን ገንዘብ ይዞ ጎዳና ላገኛቸው ልጆች ብር በመስጠት ወደ በጎ ስራ እንደገባ ያስታውሳል።
ታዲያ ይህን ጅማሮውን ከከንቱ ውዳሴ ለመጠበቅ ፊቱን በመሸፈን በቲክቶክ የበርካቶችን ህይወት ፍጹም ቀየረ። ታዲያ በትላንትናው ዕለት ፊቱን በመግለጡ ጥቂት ሰዎች ተቃውሟቸውን ሲገልጹ፣ በርከት ያሉ ሰዎች ደግሞ አክብሮትና ውዳሴያቸውን ሲያዘንቡለት ቆይተዋል። እንግዲህ ከእርዳታ ስራ ጋር በተገናኘ አንዳንዶች የገቢ ምንጫቸው አድርገውት ህይወታቸውን መቀየሪያ እንዳደረጉት የሚታይ ሀቅ ነው። በተለይ ቲክታከሮች ለታመመ ሰው ብር ከሰበሰቡ በኮሚሽን ተደራድረው የራሳቸውን ዋጋ እንደሚያስቀምጡና እንደሚከፈላቸው የአደባባይ ሀቅ ከሆነ ሰነባብቷል። ይግረማችሁና ለቤተ ክርስቲያን የእርዳታ ጥሪ ለማስነገር እንኳን የራሳቸውን ድርሻ ተደራድረው በምስኪን አንደበት ነጠላቸውን ደርበው ተቅለስልሰው ማስታወቂያውን በሰሩበት ምሽቱን እንግዲህ በተገኘው ገንዘብ ሲጨፍሩበት እንደሚነጋ ከዓይን እማኞች አረጋግጠናል። አሁን ወደ ተነሳንበት ወደ መልእክተኛውና የቲክታከሯ ጉዳይ ስንመለስ ሁለቱ ከዚህ በፊት በደንብ ይተዋወቃሉ። ከኛ ቀድማም ፊቱን ታውቀዋለች። ነገር ግን ያቺ የበጎ አድራጊ ወጣት የልጁ እናት እሷ ስለመሆኗ የተጨበጠ ማስረጃ እንኳን የለም። ፌስቡክ ላይ ስማቸው ደጋግሞ ሲነሳ ውሏል። ነገር ግን እስካሁን የተገኘ አንዳች እንኳን ማስረጃ የለም። እውነቱ ከዚህ የለም። ይልቁንስ ተመልከቱ። የመስጠት ዋጋው ስንት ነው? አንድ ተራ መልእክተኛ ነው በቃ። ይህቺ ከመልእክተኛው ፊት ለጥያቄ የተዘጋጀች እንስት እንጂ ከልጇ አባት ፊት የተቀመጠች ሊያውም በፍቺ መንገዳቸውን የለዩ አንድ ሰሞን የፍቅር አበባን የቀጠፉ ካልጋ ወድቀው ፍሬ ያዩ ዳግም ተመልሰው ዓይንሽን ላፈር ዓይንህን ላፈር የተባባሉ ወጣቶች እነዚህ አይደሉም። የተባለው እውነት ከዚህ የለም። በአካል የመገናኘታቸው ሚስጥር እንግዲህ ከዚህ በፊት ቪዲዮ ለመስራትም ሆነ ሌሎች የበጎ አድራጎት ስራዎችን ለመስራት ይገናኝ እንደነበረ በርካታ ማስረጃዎች አሉ። ከሷም ጋር እንግዲህ አለፍ ብሎ በዩቲዩብ ላይ የተጫነ ቃለ መጠይቅን አንድ ሰሞን አድርገው ነበር። በዚህና በሌሎች ጉዳዮች እንግዲህ አንድ ሰሞን አብረው ይታዩ እንደነበር ማረጋገጥ ተችሏል። ስለነሱ ይህን ያህል ካወራን ቀደም ሲል ዘቢባ ግርማ ሆስፒታል መግባቷን መግቢያችን ላይ አስደምጠናችሁ ነበር። ዘቢባ ከሰሞኑ የልጅ እናት ለመሆን ጫፍ ላይ ደርሳ በወዳጅ ዘመዶቿ የእንኳን ደስ አለሽ መልእክትና ፕሮግራም ሲያዘጋጁም ተመልክተናል። አሁን በደረሰን መረጃ ታዲያ አርቲስቷ ወንድ ልጅ ከነቃጭሉ ዱብ ማድረጓን ሰምተናል። ማለትም እንግዲህ ህዳር 1 ቀን አመሻሽ ላይ ማለት ነው። ስለ ዘቢባ ሲነሳ ሁሌ ስለ ባለቤቱ አብሮ ይነሳል። ምን ነው ቢባል የተገናኙበት መንገድ አጀብ ያስብላል። ሰው በፌስቡክ ተጻጽፎ በኢንስታግራም ተጀናጅኖ ቢጋባ የሀገር ነው ይባላል። በቲክቶክ ተዋውቆ ሊያውም ከሀገር ማዶና ከሀገር ቤት የተጀመረው የዘቢባና የባለቤቷ የኦንላይን ፍቅር በፍሬ ተባርኮ ለሷ 3ኛ ልጇን ለባሏ ደግሞ 2ኛ ልጃቸውን ተቀብለዋል። እንዲህ ያለውን መውደድ ቻናላችን አጃይብ ቢልና አርቲስቷንና ባለቤቷን ኢሳያስን ጨምሮ ለቤተሰብ ወዳጆቿ እንዲሁም በጥበብ ስሯ ለሚያደንቋት ሁሉ እንኳን ደስ አላችሁ ማለት እንወዳለን።